ዘመን አይሽሬ ምርጥ ሙዚቃዎች timeless music በዛን ሰፈራችን ውስጥ በእድሜ ከፍተኛ የነበረ አሰልጣኛችን ቶ ኃይለዋሽ ይባላል። እሱ አሰባስቦን በዛን ጊዜ ኳስ ጨዋታ ጀመር። ዓመተ ምህረቱ በ1955 ዓመተ ምህረት እንደማይሆን በ1958 ዓመተ ምህረት ዳርማር ለሚባል ቲም እዛው ሰፈሪ አካባቢ ስለነበረ በዛ የመጀመሪያ ጨዋታ ጀመርኩኝ። ሁለተኛ ዲቪዥን ውስጥ ነው በብሔራዊ ሸዋ። ከዛ 2 ዓመት እዛ እንደተጫወትኩ ወደ ድሬዳዋ ሄጄ ከ66 ዓመተ ምህረት ጥጥ ማህበር ቀጥሎ የተጫወትኩት ቅዱስ ጊዮርጊስ በ67 ዓመተ ምህረት ቅዱስ ጊዮርጊስ ክለብ የተጫወትኩት አዲሱ የስፖርት መዋቅር እስከ መጣ ድረስ እዛ ክለብ ውስጥ ተጫውቻለሁ። አሁን ለብሔራዊ ቡድን ከ1964 ዓመተ ምህረት ጀምሮ እስከ 71 ዓመተ ምህረት ድረስ ሰልፍ ተጫውቻለሁ። ስፖርት ለጤናችን ስፖርት ለእድገታችን ስፖርት ለአካላችን ስፖርት ለጤናችን ስፖርት በሀገራችን ስፖርት ለጤናችን እስካሁን ድረስ ከጭንቅላት የማይጠፋው ጥጥ ማህበር እያለው ጥጥ ማህበር ለሻምፒዮና ከአስሞራ ቡድን ጋራ እኩል ደርሰን ጥጥ ማህበር 2 እድል ይዞ ነበር የገባው። የምንጫወተው ከአየር መንገድ ቡድን ጋር ነበር። በዛ ዕለት ጥሩ እንቅስቃሴ አድርገን 3 ግብ አገባን። ጥጥ ማህበር ግን 3ቱንም ግብ ስናገባ ዳኛው 3ቱንም ግብ ሽሮብናል። ጥፋቱ ምን እንደሆነ አናውቅም። እንደውም የመጀመሪያ ትዝ ይለኛል አባይነህ ይባላል። አሁን ጊዜ አይጫወትም። ከ5 ቁጥሩ አምልጦ ከኋላ መጥቶ ነው አምልጦ ተሄደው ጎባና ገባ። አለኛ ጎል ነው ብለን ስንዘል አራጋቢም ጎል ነው ብሎ ወደ መሀከል ሜዳ ሲሮጥ ዳኛው ተጋፍተ ነው ኳሱን የቀማው ብሎ በመልስም በጣም ታስጀመረ ጨዋታውን። በኋላ ዝም አለና እንደገና ጎል እንደምናገባው ቀን ሌላ ጨዋታ ጀመረ። አሁንም አንዱ ተጫዋችኛ ፍራንቺስኮ እሱ ኦፍሳይድ አይደለም አንድ ተከላካይ ጎል ውስጥ አለ። አባይነህ ከኮርና ያጠፋትን ኳስ እሱ ጎል መጥቶ አገባ። አሁንም አባይነህ ኦፍሳይድ ነው ብሎ ጎልን እንትን አገባን። በመጨረሻ ሁላችንም ራሳችን ኮንትሮል ለማድረግ አቃተን። በመጨረሻ እነሱ ከኮርና አንድ ኳስ አገኙ። ኋላ ገረመው ነው አጠፋትና መታ። በኋላ የኛ 3 ቁጥር አለ ኳሱን ሲመታት ቻላፋት ምን የተጨረሰችን ኳስ እኔ መታታለሁ ስል እኔ ጨረስኳት ኳስ ጎል ገባኝ። በዛ ተሸናፊ ሆነን ወጣን። አሁን በክለብ ደረጃ እንደዚህ አይነት ቅዱስ ጊዮርጊስ ክለብ ውስጥ ያለን በእኔና በበረኛ ለመታየት አንድ ጎል እንደዚሁ አግብቻለሁ። ይሁን ኳስ የረዘመች ኳስ ነበረች እና ኳስ ላይ አንድ ተጫዋች ይሮጣል። በረኛው ወደኔ መጣል እንዳጋጣሚ ያንን ዞር ብዬ ስመለከት በረኛው ጎል ውስጥ ነበር ያየሁት። ዱላ ነበር ይታጫው። እዛ ውስጥ ያለኝ መስሎኝ ዞር ብዬ ስመለከት አጠገቤ ደርሷል። ያቀበልኩት መስሎኝ ትንሽ ከፍ አድርጌ የሰጠው ራሴ ጎል አገባሁት። ዘመን አይሽሬ ምርጥ ሙዚቃዎች timeless music ከውጭ ቡድን ጋር እንኳን ስንጫወት እውነት ብዙ አደገኛ ጥቂዎች ያጋጥሙናል እና እዚህ ተዚህ ብለን አንዴ ለአስረኛው አፍሪካ ዋንጫ ዝግጅት ነው ካሜሩን ጋር ነበር የምንጫወት የነበረው። በአሁኑም ጊዜ ለዓለም ዋንጫ ተጫውቷል ሮጀር ሚላ። እሱ አንድ የኛ ከኋላ የሚጫወት ተጫዋች ነው። እሱ መጥቶ ሊቀማው ሲል እሱን በመሀከል እግሩ አሾልኮ አለፈ። እንደገና ደግሞ አንድ ተጫዋች መጣ
እሱንም ደግሞ ታለፈ በመጨረሻ ኳስ ያረዘመች መሰለኝ የሚደርስባት አልመሰለኝም ለካሱ በደንብ የተዘጋጀ ነው እንትኑ እኔም ተጠግቼ እንትን ስለው እኔንም በማከለ ይራሽልኩ ሶስታችንም አልፎ ነበር እንደው እንኳን አልገባም ጓደኛ ብቻ ግን እንደው ተጣላን ነው አደገኛ ተለይ ኮርና በሚመታበት ጊዜ የአየር መንገድ ተጫዋች ገድሎም የሚባል ነበር ሄዲንግ በጣም ጎበዝ ነው ታይሚንጉ ነው እሱ በጭንቅላት እና ሁሉ ጊዜ እሱ እንትን በሚልበት ጊዜ የግድ ሁለት ሰው ወይም ሶስት ሰው ሆነ ነው እሱ ነው እንትን እንጠብቀው አለበለዚያም እነሱ ኮርና ላለማድረግ ብዙ ጥረት እናደርጋለን ትንሽ እንትን የሚለን በዛ ነው ተዘጋኛ ሁሉም በተቃለው ስፖርት የተባለ ጠቃሚ ነው ሁሉም ለጤንነት ቢሆን ለአካል ማዳበሪያ በጥርስ በሆነ በሁሉም ነገር ሰውነታቸውን በስፖርት ያረቀቁ ውጭ ስንጫወት በብዛት ምንፈራው ፔናልቲ ኤሪያ ውስጥ አካባቢ እንዳይገቡ ነው ይሄም ከማዳጋስካር ስንጫወት በጣም ኃይለኛ ተጫዋች ነው ፕሮፌሽናል እንትን የሚጫወት ነው አውጉስቲን ይባላል ስሙ እሱ በምንም አይነት አንዱ አጠገብ ሲመጡ ሲቆም ና አንተን ያስከ የተባልከው አንተ ያዘው እኔ ልይዘውም ሰውየው ምንድን በማለት ነው በጣም ፈጣን ነው አብዶኛ ነው ደግሞ ሀገሩ በጣም ብዙ ደጋፊዎች ስላሉት እሱ ኳስ በያዘ ቁጥር ምንም አይነት የመቀማት ሙከራ አይደረግም አናደርግም ነበር እንደው ጎት ልብሱን ጎተተ ለማስጣል ወይም ከተቻለ ገይተንም ለማለት ነበር ምን ሙከራ በጣም እንትን የሚያስቸግረኝ እሱ ነው ትዝ የሚለኝ በሌሎችስ በኩላታ ለምሳሌ ተጫዋች ጨዋታ ውስጥ በመጥቶንበት ጊዜ መቼም ብዙ ነገር ይታሰባል አጥቂም አልፎ ሲት እናደዳለ የራስን ተጫዋች ሲያበላሽ እናደዳለ በዳኛ ውሳኔ መናደዳለ ይሄ ሁሉ ያጋጥማል በተለይ ደግሞ አንተ የአብረውት የተሰለፉትን ልጆች በመምከር ፈንታ እንደው ኃይለኛ ስለሆነ ተደባዳቢ የሚጣላ ስለሆነ ጥሩ ምሳሌ አይሆንም የምትባልበት ጊዜ አለ ምናልባት ተሰማው አትቀርም ምንድነው እንደዚህ የሚያደርግህ የሚያናድድህ ደስ የማይልህ ነገር እንደው ሲያጋጥመህ ነገር ነገርና ከነ ምክንያት ተፈዳናል ከዳኛም ጋር ይሁን አዎ ከተጫዋቾች ጋር እንኳን እኔ እርግጥ በሚጫወትበት ጊዜ ስጫወት እጮሃለሁ ሰዎች ልጆች የሚጫወታቸው የሚጫወታቸውን ስሞች ስም ጠራለሁ ያለበለዚያም እንደው መቀማት የሚችሉትን ኳስ በፍርሃት መንገድ ሲቀሙ ወይም ኳሷን ዘለው ሲሄዱ ትንሽ እናደዳለሁ ይሄም ኳስ ጨዋታ ትንሽ ትግል የሚያስፈልገው ጨዋታ ስለሆነ እና ጎልም የሚገባው ወይም ለመንጠቅ ወድቆ ተነስተ ትንሽ ተጋፍተም ስለሆነ በዛን ምክንያት ያንን ነገር ሳያደርጉ ከኔ ጋር የሚጫወቱ ልጆች ትንሽ እናደዳለሁ ከተጫዋቾች ጋር እንኳን እርግጥ እኔ ኳስ ሲጫወት አልሳደብም እና አንዳንድ ተጫዋቾች ግን እንደ ታክቲክ አድርገው የሚጠቀሙበት እንትን ነው እኔ ትንሽ ኳስን በመታው ቁጥር ወይም ሄጄ ተጋፍቼ እንትን ባልቁጥር እሱን ሰድበነው አንድ ነገር ሲሰራ መውጣት አለበት እና ሶጣው የሚል እንትን ስላላቸው መጀመሪያ አንድ ኳስ ወይም ስመታ እንዳጋጣሚ ገፍቼው ተጠለው ይሆን በዛች የተነሳ መጥቶ ይሰድበኛል የመጀመሪያውን ስድብ አሳልፋለሁ እንደምንም ብዬ ሁለተኛው ስድብ ይመጣል ደስ የማይል ስድብ ነው የሚሳደቡት በዛ ምክንያት ትንሽ እና ደደና ከኳስ ጋር ያለው እንትን ጋጫለሁ በዚህ ምክንያት ተመልካችም ሆነ አንዳንድ ሰዎች ሱክፉ ነው ኃይለኛ ነው የማለት እንትን ይመጣል በተለይ ከወጣም እርግጥ ተጫዋችን አተም በተለይ ተመልካችን ክፉ ነገር ተናግሬ አላቀም በስፖርት አካባቢ ጥፋቴን አውቄ ከወጣም ሲጮህብኝም እጅ ነስቼ ነው የምወጣው ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music. በስፖርት አካባቢ በአሁን ሰዓት አሰለጥናለሁ ማሰለጥነውም ትግል ፍሬም ቡድን አሰለጥን ነበር ከዛም በኋላ አሁንም ሰራበትን የህንጻ ኮንስትራክሽን ባለስልጣን ቲሙን ማሰለጥነው እኔ እስካሁን በማሰለጥነው በተለይ አሁን በድርጅት ውስጥ ጥሩ ውድድሮች እያደረግን ነው እስካሁን ድረስ አንድም ተጫዋች ከሜዳ ይወጣብኝ የለም በዲሲፕሊንም በኩል
ማንም የተቀጣ ተጫዋች የለም። በተጫዋችነት ዘመን ስንት ጊዜ ከሜዳ ተቀጣው ታስታውሳለህ? አዎ እርግጥ አሁን ቅድም እንደተናገርኩት ሰው የኔን እንትን ሲያይ ኃይለኝነቴን ስማታ ምስል ግን አለማታም ከኳስ ጋር ያንን ነገር ሳይ ሁሉ ጊዜ ከሜዳ የሚወጣ ነው የሚመስላቸው ሰዎች ግን በእውነት እስከዛሬ በቁጥር ከሜዳ ወጣሁት 3 ጊዜ ነው እንዴ 3 ጊዜ ነው ትዝ ይለኛል። ብዙ ጊዜ አልወጣም ከክለብ ጋር ስጫወት 3 ጊዜ ነው ወጣሁት። ግን ለምንድን ነው ያቆምከው? አሁን እንደ 32ኛ ዓመት ይዤ ግን እንደው አሁን ጊዜ ጨዋታውን ያቆምኩት ቅድም እንደተናገርኩት በአሁን ጊዜ የሚጫወቱት ተጫዋቾች ትንሽ የመሳደብ የምን ተሰላለ ምን እንደው ደስ ስላላሉኝ እና ከኔ ጋርም ደግሞ የሚጫወቱት ብዙዎቹ ያቆሙ ስለሆኑ እስቲ እንደው ተራ ያለ ሌሎች ሰዎች ልልቀቅ ብዬ በተለይ ሁሉ ጊዜ ነው ሜዳ ስገባ አንድ ኳስ ከመታው ለሽማግሌ ቀስ ብለው ተጫዋች የሚል እንትን ብለው እንደዛ ይናገራል። እኔ ደግሞ አባታዊ እርግማኔ እኔ ደረስኩበት ቦታ ትድረሱ እያልኩ በዛ ምክንያት በቃ ደስ ስላላለኝ ነገር ማቆም ተገደድኩ። አስራት ኃይሌን ብዙ ጊዜ በስሙ አስራት ብለን ከመጥራት ይልቅ አንድ የቅጽል ስም አለው ብዙ ስፖርት አፍቃሪዎች የሚያውቁት ጎራዴው ነው የሚባለው። ይቅርታ መጨረሻ አስራትችን ነገር ለምንድን ነው ጎራዴው የተባልከው? ይሄን ስም ያገኘሁት ከድሬዳዋ ውስጥ ያለው ነው እንግዲህ ማህበር ስጫወት ሰው ምን አይቶ ጎራዴ እንዳለኝ ምንም እንትን የምለው ነገር የለኝም። ግን አንድ ጊዜ ስጫወት አቶ ተስፋዬ ናቸው መሰለኝ ዳኛ ገብረዬ ድሬዳዋ ያለው ነው እዛ ስጫወት መጥቶ ሲያጫውቱን አንድ ኳስ ያጠረች ኳስ ነች በማከላችን ከአንድ ተጫዋች ጋራ በማኳሷ ማከል ነጠረች እና ልጁም ከባድ ተጫዋች ስለነበረ ኳሷን መታሁኝና እንደው ግሬን ትንሽ እዛው ቆየት አደረኳት እና ልጁ እየሮጠ ስለመጣ እዛው ትንሽ ነካ አደረኩት። በኋላ ዳኛው እየሮጡ መጥቶና ቀይ ወረቀት እንደሚያሳዩኝ አወቅኩ። በኋላ ሮጠውና አሉኝ እየሮጥኩኝ እኮና አቤት አልኳቸው። አሁን መውጣት አለብህ የለብህም ጥፋትን ታምናለህ አታምንም አሉኝ። አምናለሁ። ለምንድን ነው እንደዛ ያደረከው አሉኝ። አይ ልጁ ፈጣን ተጫዋች ስለነበረ እኔ እግሬን ከማውረድ በፊት እሱ ሮጦ ስለደረሰብኝ በዛው መንገድ ነው የነካሁት እንጂ አውቄ አይደለም። ዳኛውም ሰቀው በሁለተኛ እንዳይለምድ ብለው ወረቀት ብቻ አሳዩኝና ጨዋታዬን ቀጠልኩ። እንግዲህ ያንን ሰዎች አይተው ነው መሰለኝ ጎራዴ ያሉኝ። ሁሉም ከአስራት የበለጠ ጎራዴ የሚለውን ነው የሚያውቀው። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music.